እንዴት ሀገር በድንቆሮ ትሞላለች? እንዴት ሀገር በመሀይም እንዴት ተው የሚል ይጠፋል? ሰባኪ ነው አዶናይ አይደለም። ማርያም በእመቤታችን ስም ነውርን አላበረታታም። እመቤታችን ተጠራች፣ እመቤታችን እንደዚህ ያለች ብዬ ነውርን፣ ኃጢአትን፣ ግልሙትናን አላበረታታም። ስግጥ ፍምስ የሚለው ቃል ለምን በጣም ብዙዎችን ማናደድ ቻለ? አያችሁ፣ ስግጥ ፍምስ የሚለው ቃል የሚገባቸው በጣም ጥቂት ሰዎች ናቸው። እነዚህ ሰዎች ደግሞ ውስጣቸው ላይ የሆነች መንፈስ አለች፣ ሹክ የምትል ማለት ነው። ደራሲ በድሉ ዋቅጅራ ስግጥ ፍምስ የተሰኘውን እንቅስቃሴ መንግስት እንዲያግደው ጠየቁ። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆነ ጉዳይ ወደ እናንተ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው ደራሲ በድሉ ዋቅጅራ ታውቁታላችሁ። ከዚህ በፊት ግዕዝ የሞተ ቋንቋ ነው ሲል የነበረ ደራሲ ነው። እንግዲህ መንግስት ስግጥ ፍምስ የሚለውን ነገር ሊያስቆም ሊያግደው ይገባል እያሉ ነው። ዘመድኩንም እንግዲህ ከአዶናይ ጋር ትንቅንቅን ይዟል ማለት ነው። እነዚህን ነገሮች አስቃኛቸዋለሁ። አዶናይም ለነዚህ የሰጠው ምላሽ አለና ምንድነው የሚሉ ነገሮችን በስፋት እንመለከታለን። እውነት ነገሩ ትውልድን እየገደለ ነው፣ ትውልድን እያጠፋ ነው ወይስ ምንድነው የሚለውን በስፋት የማስቃኛቸው ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ላይክ ማድረጋችሁን ቤቱንም ሰብስክራይብ ማድረጋችሁን እንዳትረሱ። እስቲ ከሁሉ በፊት በዚህ እንጀምር። ዛሬ ጻድቁ አቡነ ሀብተ ማርያም ናቸው። እነዚህን ጥያቄዎች እስቲ በአግባቡ የምትመልሱትን እየመለሳችሁ በደንብ ተከታተሉ። የጻድቁ አቡነ ሀብተ ማርያም የትውልድ ሀገር የት ነው? ጎንደር፣ መንዝ የራዊ፣ ትግራይ፣ ወሎ። መንስ ወይም የራዊ። ስለ አቡነ ሀብተ ማርያም መመለስ ያለብን 10 ጥያቄዎች። ስንት እንደመለሳችሁ በኮሜንት አሳውቁን። ፎሎ በማድረግ እንጀምር። የአቡነ ሀብተ ማርያም አባትና እናት ስም ማን ይባላል? ፍሬ ብሩክና ዮስቴና፣ አብርሃም ወሳራ፣ ዘራ ክርስቶስ ወመስቀለ ክብራ፣ ተስፋ ስላሴ ወእግዝእትነ ማርያም። ፍሬ ብሩክ ወዮስቴና የአቡነ ሀብተ ማርያም ዕረፍታቸው የሚታሰበው በስንክሳር መሰረት በየትኛው ቀን ነው? ህዳር 26፣ ህዳር 24፣ ህዳር 25፣ ግንቦት 26። ህዳር 26። አቡነ ሀብተ ማርያም ገና በልጅነታቸው ከቤተ ክርስቲያን ከሰሙት በኋላ በጽኑ የወደዷት የጸሎት ቃል የትኛው ነው? አቡነ ዘበሰማያት፣ እግዚኦ መሐረነ ክርስቶስ፣ መዝሙረ ዳዊት፣ ተፈስዮ ማርያም። እግዚኦ መሐረነ ክርስቶስ። አቡነ ሀብተ ማርያም የመነኮሱበት ገዳም በየትኛው አባት እጅ ምንኩስናን ተቀበሉ? አባ መልከ ጼዴቅ፣ አቡነ ተክለ ሃይማኖት፣ አባ ዜና ማርቆስ፣ አቡነ ሳሙኤል ዘዋልድባ። አባ መልከ ጼዴቅ። ጻድቁ አቡነ ሀብተ ማርያም በገድል ከሚታወቁባቸው ነገሮች አንዱ በባህር መካከል በመቆም ምን ያህል ጊዜ ይሰግዱ ነበር? 100 ጊዜ፣ 300 ጊዜ፣ 500 ጊዜ፣ 1000 ጊዜ? 500 ጊዜ። አቡነ ሀብተ ማርያም ከጌታችን ቃል ኪዳን የተቀበሉበት ቦታ የትኛው ነው? ደብረ ሊባኖስ፣ ዋልድባ፣ ደብረ ዳሞ፣ የይስበይ ዋሻ ወይም ገዳም? የይስበይ ዋሻ ወይም ገዳም። ጌታችን ኢየሱስ ክርስቶስ ለአቡነ ሀብተ ማርያም በተገለጠላቸው ጊዜ ስለተጋድሏቸው እንደማይጠፋ ከነገራቸው በተጨማሪ ስንት አክሊል እንደሚቀበሉ ነግሯቸዋል? 3 አክሊል፣ 5 አክሊል፣ 7 አክሊል፣ 12 አክሊል? 7 አክሊል። አቡነ ሀብተ ማርያም ያረፉበት ስፍራ የት ነው? የራውዕ፣ አቡነ ገሪማ ገዳም፣ ደብረ ሊባኖስ ገዳም፣ አክሱም ጽዮን? ደብረ ሊባኖስ ገዳም። ጌታችን ለአቡነ ሀብተ ማርያም በተገለጠላቸው ጊዜ ኃይልና ጽን ከመስጠት በተጨማሪ ምን ብሎ አጽናናቸው? ወዳጄ ሀብተ ማርያም ላጠፋ ሳይሆን ኃይልና ጽንህ ቃል ኪዳን ልሰጥህ ነውና የመጣሁት አትፍራ። ወዳጄ ሆይ እስከ ሞት ድረስ ጽና። ገድልህ በሰማይ ተጽፏልና ደስ ይበልህ። ከእንግዲህ በኋላ ከሰዎች አትገናኝም። ወዳጄ ሀብተ ማርያም ላጠፋ ሳይሆን ኃይልና ጽን ቃል ኪዳን ልሰጥህ ነውና የመጣሁት አትፍራ። ያው የጻድቁ አቡነ ሀብተ ማርያም በዓል ነው ዛሬ የሚከበርበት ነውና ስንት ጥያቄ መለሳችሁ?
የመለሳችሁትን ጥያቄ ቁጥር ከፊት ጽፋችሁ ካጠገቡ አቡነ ሀብተ ማርያም ብላችሁ ኮሜንት ላይ በታማኝነት ጻፉ እስቲ። ከዛ እናይና ምላሽ እንሰጣለን። ምላሾቹ ተሰጥተዋል፣ ግን ሽልማት እንሸልማለን ብዙ ለመለሰ ማለት ነው። ስለዚህ በታማኝነት የመለሳችሁትን ከምን ጋራ አቡነ ሀብተ ማርያም ብላችሁ ጻፉ። እሺ ወደ ያዝኑ ፕሮግራም ከማለፋችን በፊት በእውነት እንደው ሰሞኑን የእመቤታችን ስም ያው እመቤታችን በመላእክቱ ትመሰገናለች እኮ አይደል? ሁል ጊዜ ምስጉን ናት፣ የተመሰገነች ናት። እና እንደው የእመቤታችን ስም ሲጠራ ብዙዎች በጣም ይናደዳሉና ሰሞኑን እንግዲህ በቲክቶክ አዋርድ ላይ አዲስ ነገር ይመስል አዶናይ ማርያም ማርያም ስላለ በርካቶች እየተቃወሙ ይገኛል። እና እንደው የማርያም ስም ሲጠራ ቅር ለሚላቸው ለእኛም በዛው ትምህርት ነው፣ ግን ቅር ለሚላቸው ምላሽ ይሆናልና ይህንን እንስማ። ማርያም ሲባል ቅር የሚልህ ወንድሜ ኢየሱስ አፉን የፈታው ማርያም እያለ መሆኑን ላስታውሰው እወዳለሁ። መቼም ለዚህም ጥቅስ እንደማትጠይቀኝ ተስፋ አደርጋለሁ። ኢየሱስ ሲባል ቅር የሚልሽ እህቴ ማርያም ከሰማይ ሰምታ ለልጇ ያወጣችው ስም ኢየሱስ እንደሆነ ላስታውስሽ እወዳለሁ። በእርግጥ ድንግል ማርያም ኢየሱስ ብላ ብትሰይመውም ስሙን ግን ለመጥራት ግን አንድ ቃል አልበቃት ብሎ ተቸግራ ነበር። ገና በሆዷ ውስጥ እያለ ወደ እርሱ ስትጸልይ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች ስትል ሰማናት። ልጇ ከሆዷ ሳይወጣ ከልጇ ጋር ንግግር የጀመረች እናት እንዴት ያለች ናት! ወደ ሆዷ ራሷን ዘንበል አድርጋ ጌታዬ አምላኬ መድኃኒቴ እያለች የምትጣራ እናት አይታችሁ ታውቁ ይሆን? በሆዷ ውስጥ ዙፋኑን ለዘረጋው ንጉሥ ጸሎት የምታሰማ እናት እንደምን ያለች ናት! ከወለደችው በኋላስ ማን ብላ ጠርታው ይሆን? ገና ሕፃን ሳለ ምን ብላ አቅፋ አስተኛችው ይሆን? ምን ብላስ መገበችው? የልደት መዝሙሩን እሹሩሩ ብሎ የሰየመው ቅዱስ ኤፍሬም ድንግል ማርያም ልጇን ምን እያለች ታስተኛ ይሆን ብሎ በእርሷ ቦታ ይጨነቃል። በእርሷ አንደበት ሆኖ እንዲህ ሲል ወደ ልጇ ይዘምራል። አንተ ምንጭ ሆይ ለአንተ ለማጠጣት የጡቶችን ምንጭ እንዴት ልክፈታቸው ይቻለኛል? ሁሉን ከገበታህ የምትመግብ ሆይ እኔ አንተን ልመግብህ እንዴት ይቻለኛል? የክብርን ነጸብራቅ የተጎናጸፍከው ሆይ እንደምን በጨርቅ ልጠቀልልህ እችላለሁ? ላንተ እንዴት ያለ የማባበል ዜማን ላዜምልህ እችላለሁ? እንደ ማንኛውም ሕፃን ላንተ ሹሩሩ ብዬ እንዳልዘምርልህ እንደ ማንኛውም ሰው ተራ ልደትን የተወለድህ አይደለህም። ጽንሰትህ አዲስ ነው፣ ልደትህም ታምር ነው። በመንፈስ ካልሆነ ላንተ ሊዘምር የሚችል ማን ነው? ድንግል ማርያም ሆዷ ውስጥ ሳለ አምላኬ መድኃኒቴ ያለችው ልጇን ካደገ በኋላ ምን ብላ ጠርታ ይሆን ብዬ በ12 ዓመቱ በቤተ መቅደስ እስክታገኘው ጠብቄ ተከትያት ገባሁ። ከአይሁድ መምህራን ስር ቁጭ ብሎ በንግግሩ ያስደንቃቸዋል። ሉቃስ 2:48 እንደተጻፈው ምን ብላ ተጠራ ይሆን ብዬ አንደበቷን ስጠባበቅ ልጄ ሆይ አለችው። እኛ አባታችን ሆይ የምንለውን ፈጣሪ ልጄ ሆይ አለችው። ድንግል ማርያም ለልጇ የሚበቃው ስም አታለት ነበርና እርሱን የምትጠራበት ብዙ ስም ነበራት። በእናቶቻችን ማን ብዬ ልጥራው ስምህን ዜማ ድንግሊቱ ተጨንቃለች። ማን ብዬ ብጠራህ ይሻለኛል? ልጄ ብዬ ልጥራህ? ወንድሜ ልበልህ? ሙሽራዬስ ብዬ ልጥራህ? ጌታዬስ ልበልህ? ከዳዊት ቤት እንደመሆኔ እህትህ ነኝ። ስለጸነስኩህ እናትህ ነኝ። ስለ ንጽሕና ሙሽራ ነኝ። መድኃኒቴ ነህና ባሪያህና ልጅህ ነኝ። አምላኬ ጌታዬ መድኃኒቴ ልጄ። ማርያምና ኢየሱስ የሚሉት ስሞች ወንጌላውያን ሁለት ጎራ ይዘው የተጣሉባቸው ሳይሆኑ በምናከብረው ወንጌል ላይ አብረው የተጻፉ ስሞች ናቸው። ኢየሱስ የሚለው ስም ከድንግል ማርያም አፍ በፍቅር የሚፈስ ጥዑም ስም ነበረ። ማርያም የሚለው ስም ደግሞ ኢየሱስ ከሰው ልጆች ሁሉ በላይ በእናት ፍቅር ሆኖ የጠራው ጥዑም ስም ነው። የልጇ ስም ሲጠራ የምታዝን ማርያም፣ የእናቱ ስም ሲጠራ የሚናደድ ኢየሱስ የለም። ዲያቆን ሄኖክ ኃይሌ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው ቃለ ሕይወትን ያሰማል እንዳቀረቡልን ለወንድማችን በደንብ ሰፋ አድርገው ገልጿል። ብዙም ወደዚህ ማብራሪያ ውስጥ አንገባም። የእኛ እናት በመስቀል ስር የተሰጠችን ስጦታችን ድንግል ማርያም በእናትነቷ ሁሌም አትለየን። እሺ እንግዲህ
ለሁለት ከፍለን እንመለከታለን። አዶናይን የተቹትና ዘመድኩንን ለብቻ እናያለን። አዶናይ ደግሞ የሰጣቸው ምላሾች አሉ። አንድ ሰው ደግሞ እንግዲህ የአዶናይ ሐሳብ በግልጽ ምን እንደሆነ ሲያብራሩም እንመለከታለንና እነዚህ ነገሮች በስፋት እናያለንና እስቲ በመጀመሪያ አዶናይን የተቹትን አካላቶች ላስቃኛችሁ። በሶሻል ሚዲያው ስለ ሰራዊት ፍቅሬ ያወሩ ሰዎች እየመጡ ነው። እኔ ሰሞኑን ሰራዊት ፍቅሬ ይሄ ከቲክታክ አዋርድ ጀምሮ ከዛም ቀደም በተመሰረተው ማህበር ላይም አየዋለሁና ያለ ቦታው ያለ እድሜው ይሄ ሰውዬ ምን ሆኖ ነው በዚህ ቦታ የሚገኘው እያልኩ ጥያቄ ጠይቅ ነበር እና አንዳንድ ሶሻል ሚዲያዎች ስላነሱት በጣም ደስ ብሎኛል፣ የእውነት ለመናገር ማለት ነው። ሰራዊት ፍቅሬ በጣም የተከበረ ሰው እንደሆነ ይሰማኛል በሙያው። ከዛ ባሻገር ግን በየዘመኑ ራሱ የራሱን ቆዳ እየቀያየረ እንደ ዘመኑ የሚሆን ሰው ነው። አሁን ደግሞ ስግጥ ፍምስ ድድብ ፍምስ በሚል ወጣት ጋር ሆኖ የእሱን ተቀባይነት የእሱን እውቅና በመጠቀም ኢትዮጵያውያን ወጣቶችን ወይ የመሃይምነትን ጉዞ ለማሳለጥ ትልቅ ግባት እየሆነ እንደሆነ ይሰማኛል። እኔ በዚህ ሰዓት ሰራዊት ፍቅሬ የሚቸግረው ሰው አይደለም። ቆንጆ ቤት ያለው ሰው ነው። ጥሩ መኪና የሚነዳ ሰው ነው። በጣም ትልልቅ ሰዎች በኢትዮጵያ ውስጥ አሉ ከሚባሉ ሰዎች መካከል አንዱ ነው። በየስርዓቱ በየፖለቲካው የራሱ የሆነ ቅርጽ ቢኖረውም በነገራችን ላይ እነዚህን ታዋቂ ሰዎች በመጠቀም የመንፈስ ጦርነት ይመስለኛል። እንደነ ሰራዊት ፍቅሬ አይነት ሰዎች አርፋችሁ ተቀመጡ፣ የሰበሰባችሁትን እንጀራ ብሉ። በኢትዮጵያ ሕዝብ ንብረት በልጽጋችኋል። ስለዚህ አርፋችሁ ተቀመጡ። ጋር ከነዚህ አይነት ልጆች ጋር መገኘት ለሰራዊት ፍቅሬ ሞት ነው። የእውነት ለመናገር ይሄ ያንተ የውርደት የመጨረሻ የውርደት ደረጃ ነው ማለት ነው። እኔ በፊት በነገራችን ላይ ሰራዊት ፍቅሬን ብዙ ቦታ አታገኘውም። ሰራዊት ፍቅሬ አሁን ግን የማይገኝበት ቦታ የለም። የወጣቶች ማህበር ላይ ይገኛል። የሆነ ሽልማት ላይ ይገኛል። ስግጥ ፍምስ የሚል ትውልድ ደድብ የሚል ትውልድ ላይ መጥቶ ሰራዊትን ያክል ትልቅ ሰው በሙያው ውስጥ ይህን ያህል ደረጃ ላለፈ ሰው ሽልማት ሲሰጥ አያፍርም ወይ? ሰራዊት የምታስብበትን አይምሮውን ማስወረጃ መድኃኒት ሰጥተውሃል። አይምሮህን አስወርደዋል። ምንድን ነው የሆንከው? ያ መድረክ ለአንተ አይመጥንም። እዛ መድረክ ላይ መጥተህ አንተ ሽልማት ልሰጥ አይገባም። ደራሲ በድሉ ዋቅጅራ ሰግጥ ፈምስ የተሰኘውን እንቅስቃሴ መንግስት እንዲያግደው ጠየቁ። ይህ የውድቀት አዋጅ ነው ብለዋል። ታዋቂው ደራሲና የሥነ ጽሑፍ መምህር በድሉ ዋቅጅራ ሰሞኑን በማህበራዊ ሚዲያ ወይም ቲክቶክ ላይ ሰግጥ ወይም በብልግናና አላዋቂነት ታዋቂ ለሆኑ ግለሰቦች የተዘጋጀውን የሽልማት መርሃ ግብርና ሰግጥ ፈምስ በሚል የተጀመረውን ሀገራዊ የጉዞ ዘመቻ አጥብቀው ተቃወሙ። ደራሲው ይህንን ክስተት የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ሲሉ ጠርተውታል። በድሉ ዋቅጅራ ባሰራጨው ጽሑፍ እንደ ሰመረ ባሪያውና አሌክስ አብርሃም ያሉ ጠቃሚ ይዘት የሚያቀርቡ ወጣቶች ሳይበረታቱ በአንጻሩ ድንቁርናን፣ ድፍረትንና ንቀትን መለያቸው ያደረጉ ግለሰቦች በመኪናና በገንዘብ መሸለማቸው በሀገር ላይ ተስፋ የሚያስቆርጥ ድርጊት መሆኑን ገልጸዋል። ደራሲው በተለይ አንጋፋ አርቲስት ሰራዊት ፍቅሬ ሰግጥ ፈምስ የተሰኘውን ሀገራዊ ዘመቻ ለመምራት ጋዜጣዊ መግለጫ መስጠቱን ሲመለከቱ በእጅጉ መደንገጣቸውንና እንቅልፍ እንደነሳቸው ገልጸዋል። ብዙ ውጣ ውረዶችን አልፈው እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ የዚህ ዘመቻ ፊት አውራሪ ሲሆን ለልጆቻችን የሚያስተላልፈው መልእክት ምንድነው? እዚህ የደረስኩት ደድቤና ሰግጬ ነው እያለ ነው ወይ ሲሉ በድሉ ጠንካራ ጥያቄ ሰንዝረዋል። አርቲስቱ የትምህርት ስርዓቱ መውደቅ፣ ሙስናና ሌሎች ሀገራዊ ችግሮች ሳያነሳሱት የሰገጤዎች ማነስ ለሀገራዊ ዘመቻ ያነሳሳው ምን አስልቶ ነው ሲሉም ተችተዋል። እነዚህን መርሃ ግብሮች በገንዘብ የሚደግፉ ተቋማትንም የኮነኑት በድሉ ተቋማቱ ለሀገርና ለማህበረሰቡ ከሸቀጣቸው ማራገፊያነት የዘለለ ትርጉም እንደሌላቸው አመላካች ነው ብለዋል። በመጨረሻም በድሉ ዋቅጅራ ኢትዮጵያ ኃላፊነት የሚሰማው መንግስት ካላት የጉዞ በአስቸኳይ ሊታገድ እንደሚገባ አሳስበዋል። የባህልና ስፖርት ሚኒስቴር፣ የትምህርት ሚኒስቴር እንዲሁም በወጣቶች ጉዳይ የሚሰሩ ተቋማት ካሉ ይህን ጉዞ ማገድ አለባቸው ያሉት ደራሲው በማህበረሰባዊ እሴቶች ላይ የሚያሾፉና ያልተማረውን ማህበረሰብ ስነልቦና የሚጎዱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊ እርምጃ ሊወሰድ እንደሚገባም ጥሪ አቅርበዋል። ስግጥ ፍምስ
በርጣሚዎስ የሚባል እንኳን አንተ ስግጥ ፍምስ ሳትል ጀምሮ ትውልድን እየገደለ ወደ በአዳም ልኮ ሰይጣን ጋር ሕፃናት መኖር እንደሚችል ከቅዱስ መንፈስ ተለይተው አውሬ በሚመስል ዴብልስ አገዛዝ እኔ በገባኝ ረቂቅ መንገድ የአውሮፓውያን ተከፍሎት ነው አልልም፣ ራሱ ፈጥሮት ነው አልልም። እግዚአብሔር የመቅሰፍት ጊዜ አድርጎብን ልኮት የሚሆን የምለው የበርጣሚዎስን ፔጅ ነው። አሁን መጨረሻ ላይ ያመጣው ትሬንድ ስለሚያሳስበኝ ለወንድ ልጆቻችን ስጋት ስለሆነ የወንድ ልጆቹን ጓደኛዬ ሊያጠና ብሎ የሱ ኩያ ያልሆነ ጓደኛ የአጋንንታዊ ምስል ሜካፕ የተሰራ እዛ ላይ እጁን እየሳመ የህፃኑ ልጅ አሪፍ ምሽት እናመሻለን እያለ አሪፍ ምሽት እናመሻለን። አባቴ አንተ ገባህ አልገባህ ስለ ማህበረሰቡ የለም። እኔ በገባይ ልክ እነግርሃለሁ፣ እኔ በገባይ ልክ እታገላለሁ። እንዳሳየው አንደኛው ፎቶ ተማሪዎች መምህር በሚያስተምርባቸው ጊዜ ሞባይሉን አውጥቶ ቻት እያደረገ ምናምን ዩቲዩብ እያየ ነው ትውልድ እየተማረ የስግጥ ፍምስን ውጤት እንድታየው ብዬ ነው። እዚህ ጋር ደግሞ በስፖርት ቻሌንጅ እነ ዳዋጋ ከነ ምናምን ጋር እነ ጊዜ ጋር የሚፈካከር ልጅ ወደ ጋሞዩን ደቡብ ያለ ልጅ ሚስኪን ልጅ የድሃ ልጅ የሴት ልብስ ለብሶ እያንቋለጠልህ ነው። አየህ ስግጥ ፍምስ ውጤቱ ይሄ ነው የስግጥ ፍምስ ውጤት። አራተኛውን ፎቶ ደግሞ እንጀራ ሰው አገሩ ላይ ሴት ሁለት ህፃን ሴት ልጆቹን ከተማ ላይ መኖር አቅቶት የኑሮ ውድነት ጭንቅላቱን ሰርስሮት ልጆቹን በሊቢያ ይዞ ተሰዶ ፈረንሳይ የገባው ልጅ እንጀራ ፍለጋ ነበር። ዛሬ እንጀራ ቀለም እየተነከረ መሳያ ሆኗል። የምንም ነገር ህግ የለውም። የምንም ነገር የድምጽ የቪዲዮ የትውልድ መቅረጫ የሚባል የሆነ ህግ ስላልወጣለት ስግጥ ፍምስ አሪፍ ሰዓት ነው ያመጣው። ትውልዱ እያለቀልህ ነው የምነግርህ። አንተ ነህ ታዲያ ሰይፉ ላይ ቀረብክ አልቀረብክ እነ መልእክተኛው በተቀመጡበት አንተም ትቀመጣለህ። እነ ኃይለ ገብረ ስላሴ ኢንተርቪው ባረጉበት እነ ዮኒ ማኛ ተቀምጦበት ይሄዳል። ሰይፉም ዩቲዩቡ ይታይ። ለምን ሰኞ መልአኩ ገብርኤል ማክሰኞ ሳጥናይ ላይ ይቀመጥበት? ዩቲዩብ ነው፣ ሽቀላ ነው። ህዝቡ ያቀርብ ይበል። ህዝቡ እኮ በረባንን ፍታ ክርስቶስን ስቀላ ያለ ነው። የነዚያ አባቶች ልጆች ነን እኮ። ህዝብ አለ ተብሎ ትውልድን ወደሚያጠፋ ወደ ሚዲያ ይገበዛል። ቮይስ ማስተላልፈው መልእክት ለሰይፉ ምናልባት ደርሶት ቁጭ ብሎ አስቦ ለሴት ልጆቹ ለወንድ ልጁ አስቦ ከዚህ ነገር ይታቀብ ይሆን? የነ በርጣሚዎስን ፔጅ የሚቆጣጠር ህገ መንግስት ይረቀውን ሰግጥ ፈምስ እያለ የሚፈጭና በእጅ የሚበላ እህል የሚያቦኩ የሚያበጥሩ የገጠር የገበሬ ልጆች ከጭንቅላታቸው ላይ ጤፍ እንትን እያሉ ጤፉን በጫማ እየመቱ እየበተኑ እንደዛ ይሆን የምንቀጥለው? ይሄ ይሆን ስልጣኔ? አውሮፓውያንን በአንድ የተቆጣጠር ናቸው። እንደተከታተላችሁት ነው እንግዲህ ደራሲውም ለመንግስት አቤቱታውን አቅርቧል። እነዚህን ነገሮች እንዲቆም አዶናይ የተተቸበት ምክንያትም ሰፊ ነገር ተነስቷል። ያው ምንድን ነው አሁን ሰግጥ ሲባል በምንድን ነው ያው ደደብሁን የሚለውን ነገር ነው እየተያዘ ዝም ብለህ ሰግጥ ምንም ነገር አያስፈልግም ድድብ ብለህ ያልፈልሃል የሚሉ ነገሮችን ነው በስፋት እየተንጸባረቀ ያለው። አሁን ልጁ ለመግለጽ የፈለገባቸው ነገሮች ሊኖሩ ይችላሉ። ያንን ልጅ ከልጁ አይዲዮሎጂ ከልጁ ሐሳብ ጽንሰ ሐሳቡን ይዘን ነው መነሳት ያለብን ብዬ አስባለሁ። ሁልጊዜ የልጁ ሐሳብ ምንድነው? ጽንሰ ሐሳቡ ምንድነው? ሰግጥ ፈምስ ያለበት ምክንያት ምንድነው የሚለውን ነገር ማየት ያስፈልጋል። እሱን ደግሞ ራሱ በግልጽ በደንብ ያስቀምጣልና እነዚህ አካላቶች እንግዲህ የራሳቸውን ሐሳብ አስቀምጠዋል። የሚያዩትን ነገር ማለት ነው። ትናንትና የነበረ ዛሬም ያለ ነገ ምን ሊደረግ ነው እየታሰበ ያለው? ሀገሪቷ ላይ ምን አይነት ነገሮች ነው እየመጡ ያሉት? የተማረ አካል የሚፈለግበት አይደለም ወይ? ትውልድን በምን አይነት ሁኔታ ነው የሚቀረጸው? ነገ ልጆች እንግዲህ የልጅ ከፍተኛ ተጽዕኖ ፈጣሪ ነው። በዚህ ሰዓት ከፍተኛ ተከታይ ከፍተኛ ተመልካች አለው። ምን እያደረገ ነው? ለምሳሌ አንድ ሰው ምን አለኝ መሰላችሁ? ለምሳሌ እንግዲህ አዶናይ የተቸገሩትን ይረዳል አይደል? እንደው ለምንድን ነው የቢኒያም መቄዶንያን ታስታውሱታላችሁ አይደል? ታውቁታላችሁ። ቢኒያም መቄዶንያ ይሄን ያህል ስሙ እንኳን ገኖ አልተነሳም። በእርዳታ ደረጃ ከሆነ ይሄ አካል ስሙ እንዲህ ሊወጣበት የተፈለገው ምንድን ነው? ነገ ለትውልዱ ምን ሊያስተምር ነው? ዛሬ በዚህ አይነት መንገድ ቀጥሎ ነገ ምን አይነት ነገሮችን ሊያመጣ ነው? ለምሳሌ በርጠሚዎስን ብሎ ያነሳው አለ። በጣም የምታውቁት ቲክታከር ነበር። ክሬቲቭ እያደረገ የተለያዩ አስቂ ነገሮችን ዛሬ የት ነው ያለው? ምን እያደረገ ነው? በእነዚህ አካላቶች ምን እየመጣ ነው የሚሉ ስጋቶችን ነው እያስቀመጡ ያሉት እና እስቲ ወደዚህ ሐሳብ በደንብ እንመለስበታለን። የሱንም ምላሽ እናያለን። ከዛ በፊት እስቲ ዘመድኩን ያነሳቸውን ሐሳቦች እንከታተል። ጉዳን ይገባል በእውነት እንዴት አይነት እንዴት ሀገር በድንቆሮ ትሞላለች? እንዴት ሀገር በመሀይም ይሞላል? እንዴት ተው የሚል ይጠፋል? እንዴት አራ አለቅን የሚል እንዴት ይጠፋል?
ኧረ በህግ አምላክ የሚል እንዴት ይጠፋል? ምንድነው ዝምታው? በጣም ጥንቃቄ ይፈልጋል። ለልጆቻችሁ ጥንቃቄ አድርጉ። ለልጆቻችሁ ጥሩ ምሳሌ ለመሆን ጣሩ። አላህ ብላለች አለ ሰባኪ ነው ዳሩ አይደለም። ማርያም በእመቤታችን ስም ነውርን አላበረታታም። እመቤታችን ተጠራች፣ እመቤታችን እንደዚህ ያለች ብዬ ነውርን፣ ኃጢአትን፣ ግልሙትናን አላበረታታም። ኃላፊነት ያለብኝ ሰው ነኝ። መርሃ ግብሬ ፕሮግራሜ በስሜት የሚነዳ አይደለም። የኔም እመቤት ወላዲተ አምላክ የሰማይ መላእክት በምድር ያሉ ቅዱሳን ያለ ማቋረጥ ያመሰግኗታል። የተፈቀደላቸው ሰዎች ያመሰግኗታል። እመቤታችን በመላእክት አንደበት የምትመሰገን ናት። ጨከን ማለት አለብን፣ ቆፍጠን ማለት አለብን። ወራዳነት፣ ያለ መማር፣ ነውር የሚያስከብርበት ዘመን የደረስ ነው። ትውልድ የሚገድል ፍልስፍና፣ ትውልድ የሚገድል ሐሳብ አቆጥቁጦ ዙፋን ላይ ተቀምጦ ነው ያየሁት። መማር የማይፈልጉ ህፃናት አዶናይ መሆን የሚፈልጉ መሰገጥ የሚፈልጉ ነው ያየሁት። መሃይምነት ቦታ፣ ክብር፣ ዙፋን አግኝቶ ነው ያየሁት። የሰባተኛ ክፍል ተማሪ የሚመራት ሀገር ላይ እኔ ከሞት ሰርዶ አይብቀል ብሎ ደናቁርቶችን ዕለቱን ኖረው ዕለቱን የሚሞቱ ስለ ነገ ተስፋ የሌላቸው ስለ ነገ ሐሳብ የሌላቸው ሰዎችን የሚያፈራ ነው ያየሁት። የምትናደዱ ልትኖሩ ትችላላችሁ፣ የምትበሽቁ ልትኖሩ ትችላላችሁ። እንደዛ አይደለም። መጨከን ለምን? ፕሮግራሙ ነጭ ነጯል። ፕሮግራሙ ስለ እውነት የሚነገርበት ነው። ፕሮግራሙ ትውልድ የሚድንበት ነው። ድሃ ተበደለ፣ ፍርድ ተጓደለ የሚባልበት ነው። የጠመመ የሚቃናበት ነው። እናት ቤተ ክርስቲያን ያስተማረችኝ ከአበው ከቅዱሳን ከሐዋርያት ከቅዱሳት መጻሕፍት የተማርኩት እኔ ከመንጋው ጋር አብሬ ልነዳ አይደለም። ቆም ብላችሁ አስቡ። እኔ ትላንትናውን ፕሮግራም ለዛሬ ስራዬ ስል ከፍቼ ነው ያየሁት። ወራዳነት፣ ውርደት፣ ዘንዶ የተዋወቀበት በህግ የተከለከለው ኢትዮጵያ ውስጥ በህግ የተከለከለ ነው። በኢትዮጵያ አንቀጽ በኢትዮጵያ ህግ መሰረት የተከለከለ ነው። የተከለከሉ ጸያፍ ነገሮች ፕሮሞት የተደረጉበት መሃይሞች ከ6ኛ ክፍል ያቋረጡ ዲፕሬሽን አስጨንቆኛል የሚሉ እንደ እንትን የታዩበት እንደ ምልክት እንደ አይከን የታዩበት በኢትዮጵያ ውስጥ ሊያልፍለት የሚችለው ያልተማረ በኢትዮጵያ ውስጥ ሊያልፍለት የሚችለው እናትን የተሳደበ ሴትን የተሳደበ ብልግና ነውርን የተለማመደ ከአራት ወንድ መተኛት ከአምስት ወንድ መውለድ ዘማዊነት የሚያሸልም መሆኑ የታየበት እንደ ሀገር የዘቀጥንበት ብልግናችንን ዓለም ይይልን ብለን 49,000 ሰው ላይቭ ላይ ቁጭ ብሎ በቲክቶክ የተከታተለበት በመላው ዓለም በአርቲስት ቴሌቪዥን አገር ይይልን ተብሎ የታየበት የሳይንስ ግኝት ያልሆነ ለማህበረሰብ ፈጠራ እዛ ውስጥ ዶክተር አብይ የሚባል ሰው ብቻ ነው የሚገባው ሽልማትም ከተባለ ቴሌግራም ቲክቶክን ተጠቅሞበታል ከተባለም እሱ ምክንያቱም ሰው ነው የሚያድነው። አይታችሁ ቲክቶኩን ያዩ ህፃናት የታመሙ ህፃናት ወላጆቻቸው ይቀርጿቸዋል። ዶክተር አብይ ድረስልኝ ሲሉ ኑ ይላቸዋል፣ ይወስዳቸዋል። ዶክተር አብይ ሲባል ይሄኛውን አይደለም ጠቅላይ ሚኒስትሩን አይደለም። ዶክተር አብይ የሚባል ሐኪም አንድ እግዚአብሔር ሰው ከዛ ይሰራቸዋል እያዋዛ እያሳሳቀ የሚደንሱ ከሆነ እየደነሰ ሙስሊም ከሆኑ ክርስቲያን ከሆኑ እየዘመረላቸው ምን እያለላቸው እያባበለ መርፌ እንኳን ሲወጋቸው እስከ ስንት ትቆጥራለህ ይላቸዋል። 1 2 3 ይሉና ጥሏቸው ይሄዳል። እዛ ኦፕሬሽን ሲድኑ ደግሞ ትላቸዋል። እሱን የሚያዩ ህፃናት ተጠቀሙበት። እሱም ማህበራዊ ሚዲያውን ለበጎ ዓላማው አለበት። እናትን ሲሳደብ የነበረ ነውር ሲያስተዋውቁ የነበሩ ሰዎች ትክክል አይደለም። ምክንያቱም ትውልዱ እንዲጠፋ ተፈልጓል። ትምህርት ቤቱን ዘጉበት፣ ተማሪውን ዩኒቨርሲቲውን ዘጉበት፣ ተማሪውን ስራ የለም፣ ስራውን አሳጡት ተማሪውን። ስለዚህ ገንዘብ የሚገኘው ከቲክቶክ እና ከዩቲዩብ ላይ ነው። ስለዚህ ኑሮን ለማሸነፍ ሲሉ የሚያደርጉት አሁንማ በቃ የሚሰጥ ገንዘብ ስለጠፋ ቅንድባቸውን ይላጫሉ፣ ፀጉራቸውን ይላጫሉ፣ ይፈርጣሉ መሬት ላይ። በቀጥታ የቲክቶክ
ውድድር ላይ ሰሞኑን ታያላችሁ። ኢትዮጵያ ውስጥ የሚሞት ሰው ይበዛል። በረኪና ተቀቢ ይላሉ፣ በርበሬ በምናምን የስንቱ ጨጓራ የስንቱ እንትን ተላጠ። ይሄ ሁላ ገንዘብ ለማግኘት ይሄ ሁላ ዶላር ለማግኘት የቤት ኪራያቸው 54,000 55,000 ቁጭ ብለው የሚውሉት ኢንተርኔት ላይ ብልትህ ላይ ሃይላንድ አንጠልጥላ አሳየኝ የሚሉ ነውረኞች ተፈጠሩ። የኢንተርኔት ላይ ሴተኛ ዳሪነት፣ ግልሙትና፣ ወንድኛ ዳሪነት የታየበት 400,000 100,000 3 ሚሊዮን ሰው ተከትሎ ለዚህም ብር የሚሰጣቸው ወራዳነት ማርያም ማርያም ብሎልኛል ይልኛል። አይበል ሲፈልግ ይህ ጊዜ ያልፋል። ጊዜው በጣም አደገኛ ነው፣ በጣም ከባድ ነው። ይህን ጊዜ ለማለፍ ጸሎትም ያስፈልጋል። እንደዚህ ነውሮችን ደግሞ የራስን ሰው ታጣላችሁ። ከቤተሰብም ከምንም መጥቶ ሊጣላችሁ ይችላል። ዘመድኩት ጥሩ ሀሳቦችን አንስተዋል። በደንብ ተከታትላችሁት አድምጣችሁት ከሆነ ማለት ነው። አንዳንዴኛ ኦርቶዶክሳውያን እንግዲህ ማርያም ብሎ ስለጠራ ብቻ ግር ብለን መከተል የለብንም። አሁን እመቤታችን ይወዳታል፣ ትረዳዋለች፣ እናቱ ናት። ግን ምን አይነት ስራዎችን እየሰራ ነው የሚለውን ማየት አለብን። ሀገሪቷ ምን አይነት ትውልድ ነው የሚፈራው? ነውረኝነት፣ ጋለሞታነት፣ ግብረ ሰዶምነት እነዚህን የሚያስፋፉ አካላቶች ናቸው እንዲህ አይነት አካሄድ የሚሄዱ። ጥንቃቄ ልናደርግ ያስፈልጋል። ይሄ ልጅ ተጠንቶ ነው የተሰጠው፣ ስራውን ነው እየሰራ ያለው የሚል ሀሳብ አንስቷል። ያ በዛ ደረጃ ከሆነ ትክክል አይደለም። በዛ ደረጃ እየተኬደ ከሆነ ማለት ነው። ግን አሁን ከልጁ የምንመለከታቸው ነገሮች አሁን ብዙዎች እንደውም ምን እያመጡ ነው? ሰግጥ ፈምስ ብሎ በስሙ ሁሉ አስቃኝቻቸዋለሁ። ወረብን ሁሉ ሲሉ እስመላለሙን ሲሉ የዳር ቅዱስ ሚካኤልን በዓል እስመላለም በአዶናይ ስም ቀይረው ሲሉ መኑ ከማከ እያሉ እንዳንተ ያለ ማን አለ እያሉ እንትን ሲሉ እየተመለከትን ነው። እና እንዲህ አይነት እውነት ትውልዱን የሚመርዝ ነገር ከሆነ ትክክል አይደለም። አሁን እኔ ለምሳሌ አዶናይን አንተ በምን ተረዳው ካላችሁ ሰግጥ ፈምስ የሚለውን በምንድን የተረዳሁት? ለምሳሌ በትምህርት በቃ ትምህርት ላይ ሰግጥ፣ ማንንም ሳሰማ አጥና፣ ትልቅ ደረጃ ደርሳለሁ ብለህ አስብ፣ ትደርሳለህ፣ በውጤት ትፈምሳለህ፣ በውጤት አንደኛ ትሆናለህ፣ በውጤት ትታወቃለህ የሚሉ ነገሮች እንዲህ አይነት ሐሳቦችን ነው እየተመለከትኩ ያለው። ነገር ግን ከጀርባው የተለየ ነገር ካለ ለምሳሌ አለመማርን የሚያበረታታ ከሆነ ትክክል አይደለም። በቃ ይሄ ትውልድ ለምሳሌ ትምህርት አይሆንልኝም ብለህ ወደ ሌላ ገባ የሚለውን ነገር ነው አልቀበልም። ማንም ሰው መማር አለበት። ትምህርትን ልንማር ያስፈልጋል። ውጤት አመጣም አላመጣም፣ ነገ ትልቅ ደረጃ ደረስንበትም አልደረስንበትም አይምሯችን የሚያድገው በትምህርት ነው። ከ3ኛ ከ4ኛ ከ5ኛ ክፍል እያቆሙ እኔ ታለንት አለኝ ታላንቴ ውስጥ ልግባ፣ ያንን ታለንትና ትምህርት አብረው ማስኬድ አለብን። አለበለዚያ የምናፈራው ማህበረሰብ እጅግ ከባድ ነው የሚሆነው። ነገ ከነገ ወዲያ የሚፈራው ማህበረሰብ ማለት ነው። ተምረን እንኳን አልሆነልንም አስተሳሰቦቻችን የት ደረጃ እንደደረሰ ማለት ነው። እና እንዲህ አይነት ትምህርቶችን ማያበረታታ፣ መልካም ስነ ምግባሮችን ማያበረታታ፣ መጥፎ ስነ ምግባሮችን የሚያጎላ ከሆነ ትክክል አይደለም በእንዲህ አይነት ደረጃ ማለት ነው። እና አንዳንዴ ሰግጡ ፈምሱ የሚለው ነገር ሲመጣ የያዝንለትን ዓላማ ይዘን እንሂድ ነው። የያዝንለትን ዓላማ መልካም ነገሮች ኖሮ ሰዎች ምን ይሉኛል የሚለውን ነገር እናስቀር የሚል ነው። እኔ በዚህ አረዳድ ነው። እና እንደው ከኔ ጋር ትንሽ ተመሳሳይ የሆነ አረዳድን አንድ መምህር ይገልጻሉና እስቲ እንስማቸው። አይተዋል። የሆነ ወፍርፍር ብሎ ምናምን ሰውነቱ በቃ በጣም የሚስተካከል በማይመስል መንገድ በጣም ወፍሮ እና ዲስከሬጅ በነበረበት ሰዓት የሰራው ቪዲዮ አይቻለሁ። እና እዛ ላይ ምን ነበር የሚለው? አሸንፋለሁ ነው ያለው። ማንን? የራሱን ላይፍ ነው። ብዙ ደጋግሞ ይናገራል። ሄደት ይሄ ሸንቃጣ ልጅ ከዛ ውስጥ ይወጣል ብለህ ታስባለህ? እኔ ያ በራሱ ለብዙ ወጣት ኢንስፓይሬሽናል ነው። ወጣት ብቻ ሳይሆን ለሌላም ሰው ብዙ ነገር አለ። ኢንስፓይሬሽን ብዙ የሚያነሳሳ ነገር ማለት እሱ ነው። እሺ ኖሮ እየነገረ ከካናዳ ከመምጣት በፊት ይሄ ባንክራፕት በቃ ህይወቴ ችግር ውስጥ ነው፣ ምንም ገንዘብ የለኝም ምናምን ባለ ሰዓት ሰዎች ያወጡለት ጊዜ በዛ ሰዓትም he was hopeful ራሱን ስለመቀየር ነው የሚያወራው። እኔም አስበው ካልኩሌትድ የሆነ ኢንፍሉዌንስ ለመፍጠር አስቦ የመጣ ሰው በደንብ አስቦ የመጣ ነው። በአጭር ጊዜም ያደረገ ሰው ነው። በአጭር ጊዜም ያደረገ ሰው ነው። ሞር ኦፍ ትኩረት እዛ ጋር ነው መሆን ያለበት። አሁን የሆነ ቀን ድድብ ባለ ምናምን ብለህ ቃላት መሰንጠቅ ምን ይጠቅማል? ቃላት እየሰነጠቅኩ አይደለም። ለምሳሌ ትምህርት ላይ እንዴት ነህ ተብሎ በአንድ ሚዲያ ላይ ቀርቦ ሲጠየቅ ትምህርት ምን ይሽድም ቢጂኒየስ ግድ አይደለም። አዎ ግን ትምህርት
ትምህርት እስከዚህ ነኝ አለና ምንም ነበር ማልፈልገው ማልወደው 39ኛ ወጣ ነበር ከ40 አለ። እሱ ማለት ደደብ ነው ማለት ግን አይደለም። ደደብ ነው ማለት አይደለም። ፖይንቱን ነጥቦቹን እያያዝን ነው የምንመጣው እኮ ነው እያያዝን እኮ ነው የምንመጣው። ምንድነው አንተ ትምህርት ቤት ውስጥ አንደኛ እኔ አንደኛ ነበር የምወጣው ዳዝሚን ከሌላው ሰው እለያለሁ ማለት ግን አይደለም። እኔም አንደኛ ነበር የምወጣው፣ ሁለተኛ ነው ሶስተኛ ነበር የምወጣው። ገብቷል? እኔም እንደዛ ነበር የምወጣው ግን እኔ የምፈልገው ደረጃ አልደረስኩም። አክቹአሊ አልደረስኩም። እሱ ታዲያ እሱ ግን እሱ ደግሞ እያለ ያለው ይሄንን ቶ ለዚህ አትጨነቀ እንዴ ድሮ ገንዘብ ነው ምናምን የሚባለው። አሁንም ኮንቴክስት ማተርስ። እኔ ስረዳው አንተ በምትለው አልተረዳውም። ማወቅን ለመኮነን ለማዋረድ ምናምን አይደለም የተናገረው። ያ እንደዛ ነው። አንደኛ የራሱን ኢንስፓይሬሽናል ሜሴጅ ማስተላለፍ ፈልጎ ነው። ሜጀር ነጥቡ እኔ የገባኝ ምንም ነገር ወደኋላ እንዳይጎትትህ አይ ድድብ ብያለሁ አልሰማም እኮ አይደለም ያለው እንዳትሰማ እንዳታደርግ ደድብ እኮ ነው ያለው። ድድብ ለበረከቴ ድድብ ለምናምን ድድብ ምናምን ነው ያለው። ያ ማለት አልሰማህም ነው በቃ ደደብ ነኝ ብትመክረኝ አልሰማህም፣ ወደኋላ የሚጎትተኝ ነገር ብትነግረኝ አልሰማህም። እኔ አላማዬ ጋር ነው ታርጌቴ፣ ሰው ወደኋላ አልቀርም። ይሄን ለምን መረዳት አልቻልክም? አልገባኝም። ለምን ዝም ብሎ ቃላት መስንጠቅ ምን ይጠቅማል? ኮንቴክስት አውድ ማተርስ። የተናገረበት አውድ የግድ ይሄ ልጅ እንደዚህ ለመናገር አንደኛ መውጣት አይጠበቅበትም። 39ኛ አይደለም 59ኛም ቢወጣ ፕሩቭ አደረገልህ እኮ በህይወቱ ትምህርት ብቻ እንዳልሆነ ፕሩቭ አደረገልህ። ትምህርት ብቻ አይደለም ፕሩቭ አደረገልህ። እና ደግሞ ዊ ሲ ኢት እኮ ኢን ላይፍ የእውነተኛው ህይወት ውስጥ ስናይ ብዙ ፕሮፌሰሮች፣ ብዙ ዶክተሮች፣ ብዙ ኮንትሪቢዩት እያደረጉ ያሉ ሰዎች ህይወታቸው ሚዘረብል ነው። አሁን ይሄ ልጅ ይሄን ነው እያመለጠ ያለው። ሚዘረብል ላይፍ አልፈልግም ነው፣ መቸገር አልፈልግም ነው። ስለዚህ ሲቹዌሽኑ ሁኔታው የሚፈልገው ብዙ መመራመር ምናምን አይደለም። ለምን የምትመራመር ከሆነ አክት አታረግም ነው። እኔ የገባኝ ኮንቴክስቱ እሱ ነው። ወደ ድርጊት አትገባም ነው ከተመራመር። አሁን ለምሳሌ የራሱን ኮንፌስ ያደርጋል ልጁ። አንድ የወደድኩለት እንትኑ ንጹህ ነው ማይንዱና ብዙ እኮ ተናዘዘልህ። እኔ በተስፋ በቆረጥኩበት ጊዜ እንደዚህ ነበር፣ ማስቀተኝነት ይሰማኝ ነበር። ሰው ሁሉ ማይወደኝ ይመስለኝ ነበር። ኢቭን ሰው ላለማግኘት እኮ የማታ ስራ ይሰራ ነበር ምናምን፣ ከሰው ላለመገናኘት። ለዛ ልክ ከሰው ራሱን አግልሎ ምናምን በጣም ዝቅተኛ ስሜት ይሰማው የነበረ ልጅ ነው። ከዛ ውስጥ አሸንፋለሁ ሲልም ያንን ማንነቱን ነው ሁልጊዜም ታርጌት የሚያደርገው። ከሌሎች ጋር እየተወዳደርኩ አይደለም ነው። ይሄ እኮ ባይ ዘ ወይ ሞቲቬሽናል ስፒከርስ የምትላቸው በጣም ትልልቅ የውጪ ሰባኪያንና ጸሐፊያን የሚያወሩት ኮንሰፕት ነው። አንብቦ ሊሆን ይችላል፣ አላነበበ ሊሆን ይችላል። ይዝማተር ሐሳቡ ግን በጣም ትልቅ ሐሳብ ነው። ከራሴ ጋር ነው የምወዳደረው። በጣም ትልቅ ሐሳብ ነው። ብዙ ሞቲቬሽናል መጽሐፎች ላይ ያለ ትምህርት ነው። አሁን ስላላነጀበብህ ነው እንትና እንዳለው ምናምን ስላላለ ነው። ኦልሬዲ እኮ ሐሳቡ ትልቅ ሐሳብ ነው። ሌሎች ትልልቅ ሰዎች እና ደግሞ እያወራ ብቻ ሳይሆን ይሄ ልጅ እያደረገ ነው። ሄዴት በአመት ባልሞላ ጊዜ ውስጥ ብዙ ነገር ነው የቀየረው ራሱ ላይ ራሱ። ይሄ ሁሉ ፌም እኮ የመጣው በጣም የመጣው አንድ ፖድካስት ላይ ቀርቦ 23 ስላወራ ገብቷል። ስትራቴጂ ኃጢአቱን አራገብከው ምናምን ተጋነነ። ከኮንቴክስት ወጥቶ ያው አይደል እሱ ልጁ የተናገረው እንደ ኮንፌሽን ነው። የነበረበትን ችግር ተናግሮ ለሌሎች ትምህርት እንዲሆን ነው የተናገረው። ራሱን ቀይሮ በጣም the most famous ሆኖ and influencer እነዛ ነገሮች እንዳይነሱ ማድረግ ይችላል። ይሄ እኮ አቅም ነው። ከዚህ ነው መማር ያለብህ። ጥሩ አድርገው አንስተውታል። እንግዲህ በዚህ ደረጃ የሚኬድ ከሆነ ግን ጀርባው ሌላ ነገር ከሆነ ደግሞ ያንን መመልከትና ማጥናት ያስፈልጋል። ማጥናትና መመልከት ያስፈልጋል ብዬ አስባለሁ። ግን ሁልጊዜ መልካም ነገርን የሚያበረታታ መልካም ነገርን የሚደግፍ ከሆነ በዚህ መልካም ጎዳና መመራት ብዙ መጥፎ ነው ብዬ አላስብም። ከጀርባው ግን ሌሎች ነገሮች የሚታሰቡ ከሆነ ጥሩ ነው ብዬ አልገምትም። ለማንኛውም እሱ እንግዲህ የእሱ ሰግጥ ፈምስ ማለት ምን ማለት እንደሆነ በደንብ በስፋት ገልጿል። ሰዎች ለምን እንደሚቃወሙትም ተናግሯል። ስግጥ ፍምስ የሚለው ቃል ለምን በጣም ብዙዎችን ማናደድ ቻለ? አያችሁ፣ ስግጥ ፍምስ የሚለው ቃል የሚገባቸው በጣም ጥቂት ሰዎች ናቸው። እነዚህ ሰዎች ደግሞ ውስጣቸው ላይ የሆነች መንፈስ አለች፣ ሹክ የምትል ማለት ነው። ይህ ህይወት አይገባህም፣ ይህ ኑሮ አይገባህም፣ አንተ የተሻለ ህይወት፣ የተሻለ በረከት፣ የተሻለ ደረጃ መድረስ አለብህ። ግን እነዚህ ሰዎች ሰዎችን ይፈራሉ። ግን እነዚህ ሰዎች ይሉኝታ አላቸው። ግን እነዚህ ሰዎች ለመከበርና ለመፈቀር ብለው ራሳቸውን የከዱ ናቸው። ግን እነዚህ ሰዎች በራሳቸው መቆም ያልቻሉና እሺ ባይ የሆኑ ሰዎች ናቸው። እነዚህ ሰዎች ታዲያ እንዴት ብለው ነው ከዚህ እስር የሚያመልጡት? እንዴት ብለው ነው ህይወታቸው የሚቀይሩት? እንዴት አድርገው ነው የሚቀይሩት? መሰገጥ ይጀምራሉ። የሚሰግጡት ደግሞ ሆን ብለው ሰገጤ ለመባል ነው።
ከሰው ክብርና አለመጠበቅ ነው። ከሰው ፍቅርና አለመጠበቅ ነው። ሰዎች እንዲያደንቁ አለመጠበቅ ነው። እንዲያጨበጭቡልህ አለመጠበቅ ነው። በራስህ መተማመን ነው። የራስህ አጨብጫቢ መሆን ነው። ከሰዎች በፊት ራስህን ማክበር ነው። ሰዎች ኩባያ ከመሙላታቸው በፊት የራስህ ኩባያ መሙላት ነው። ስግጥ ፍምስ ስንል በጣም ብዙ ሰዎች የሚናደዱና ይህ ሐሳብ የማይቀበሉት ናቸው። እነዚህ ሰዎች ደግሞ በጣም ለውጥ የማይፈልጉ ሰዎች እንደሆኑ ተረድቻለሁ እኔ። እውነቴን ነው የምላችሁ። እነዚህ ሰዎች እውነቴን ነው የምላችሁ በክብር ስም በፍቅር ስም ሌሎች ሰዎችን መግዛት የሚወዱ ሰዎች እንደሆኑ ማወቅ አለባችሁ። መሰገጥ መጥፎ ሊሆን አይችልም። መስራት ማለት ነው። በራስ መተማመን ማለት ነው። መቼ ነው በራስ መተማመን መጥፎ የሆነው? መቼ ነው ራስህን ሰግጠህ መውደድ መጥፎ የሆነው? አንድ ተማሪ ሰግጦ ጥሩ ውጤት አምጥቶ ይፈምሳል አይደለ? ከመምህሮቹና ከወላጆቹ መሃል መቼ ነው ይህ መጥፎ የሆነው? ለምንድን ነው ሐሳቡ እንዳይገባችሁ የምትፈልጉት? አንዳንዶቻችሁ ሐሳቡ ግልጽ ነው። ወጣቱም ገብቶታል፣ እንዳለ ህዝቡ ገብቶታል። ልንገራችሁ። ስለዚህ ስግጥ ፍምስ እንዳለን ህይወታችንን እንቀይራለን። በምንም ተአምር በክብር ስም በፍቅር ስም መታሰር የለም። እንወጣና ራሳችንን እናሳያለን። እውነቴን ነው የምላችሁ። ኢትዮጵያ ውስጥ በጣም ብዙ ታለንትድ ሰዎች አሉ። እቺን ሀገር ማስጠራት የሚችሉ ኢትዮጵያን ኢንተርናሽናል ማድረግ የሚችሉ በጣም ብዙ ታለንትድ የሆኑ ሰዎች አሉ። እነዚህ ታለንትድ ሰዎች ደግሞ ማለት ነው ዶክተሮች ናቸው። ልንገራቸው። ግን በዶክተር ብቻ መስራት አይፈልጉም። አንዱ ዶክተር ሆኖ ዘፋኝም ሊሆን ይችላል። መስፈንስ ከፈለገ ሰግጠት ዘፍናለህ። ዶክተር መሆነ እያለም የሰዎች ህይወትም እያዳንክ እያለ ትዘፍናለህ። ግን ይህ ሰው የሚፈራው ቤተሰቦቹ እንዳይንቁት ነው። አንተ የተከበረ ስራ ይዘህ እንደዚህ ራስን ታዋርዳለህ ይባላል። ምን አባ ገባ ሰግጠት ትሰራለህ። የፈለጉትን ይበሉ። እንደዚህ ነው ህይወት የሚቀየረው። እኛ ሰዎች ስንባል አንድ አይነት መንገድ ብቻ አይደለም የተሰጠን፣ 10 አይነት መንገድ መከተል እንችላለን። ከፈለግን አክተር፣ ከፈለግን ዘፋኝ፣ ከፈለግን ዶክተር፣ ከፈለግን ኢንጂነር፣ የፈለግነውን ነገር ይዘን የፈለግነው ማዕረግ መርጠን መከተል እንችላለን። ሰው የመረጠልን ማዕረግ ተከትለን ግን ራሳችንን ማሰር የለብንም። ስግጥ ፍምስ አሁንም ይቀጥላል። እወዳችኋለሁ። ተከታተላችሁት ነው እንግዲህ ሰፋ አድርጎ ሐሳቡን አስቀምጧል። እንግዲህ የእሱ ሐሳብ ይሄ ነው። ሰዎች በተለያየ መንገድ ይረዱታልና ያ ምንድነው ይሄ ሁሉ ያመጣው ከመነሻው ነው። ያው የመጣበት መንገድ ሲናገራቸው የነበሩት የሱን ሐሳቦች ደግሞ ቆራርጠው በመጥፎ የቀረቡ ነገሮች አሉ። ከዛ አንፃር እንግዲህ ነገ ትውልዱን ገዳይ ነው፣ ሀገር ተረካቢውን ሀገርን እያበላሸ ነው፣ ትውልድን እያበላሸ ነው፣ ሀገር ተረካቢ እየጠፋ ነው፣ የተማረ ማህበረሰብ ላይወደድ ነው፣ ትምህርት ሊቀር ነው የሚሉ ነገሮችን ነው ሰዎች ስጋታቸውን ያነሱት። እስቲ እናንተስ ከነዚህ አንፃር እንዴት ትመለከታላችሁ? በእነዚህ ዙሪያ ሐሳብ አስተያየታችሁን እንድትሰጡ ጠይቃለሁ። በሌላ መርሃ ግብር ተመልሼ እመጣለሁ። ስለ ዛሬውን በዓል በስፋት እንመለከታለን። እስክንገናኝ ድረስ ቸር ቆዩልኝ።